በእርግዝና ወቅት ግንኙነት ማድረግ የማይመከርባቸው ወቅቶች ወይም ሁኔታዎች ምንድን ናቸው? እህታችን ጥያቄ በእርግዝና ጊዜ ከስንተኛው ወር በኋላ ነው ሩካቤ የማይፈቀደው የሚል ጥያቄ አቅርባለች። ያረገዘች ሴት የግብረ ስጋ ግንኙነት መፈጸም ትችላለች? ስለ ስርዓተ ሩካቤ ተመለከተ ሩካቤ በጋብቻ ህይወት ውስጥ መቼና እንዴት እንደሚደረግ ሐሳቦችን አንስተናል። በጣም ብዙ ተመልካች ያገኘ ሐሳብ ነው። በዛ ላይ ከተነሱ ሐሳቦች መካከል አንዱ ሩካቤ ከማይደረግባቸው ቀኖች መካከል አንዱ በእርግዝና ጊዜ ብለን ጠቅሰን አልፈነዋልና እዛ ላይ በእርግዝና ጊዜ ሙሉ 9 ወሩን ነው ወይስ ከስንተኛ ወር ጀምሮ ነው የሚል ሐሳቦች በተደጋጋሚ ተነስተዋል። እንዳብነትም የአንዲት እህታችን ጥያቄ በእርግዝና ጊዜ ከስንተኛ ወር በኋላ ነው ሩካቤ የማይፈቀደው የሚል ጥያቄ አቅርባለች። በጣም ጥሩ። አው ኮሜንቶች ላይ አይቻለሁ። እነዚህ ነገሮች ጥሩ ነው። አሁን እንግዲህ አንድ ነገር እናስተውል። ስርዓተ ሩካቤ በጋብቻ ውስጥ አንዱ የጋብቻቸው ጨው ነው፣ ቅመም ነው። ከጋብቻ ዓላማ አንዱም ዘር መተካት ነው። ዘር የሚተኩበትና ደስታ የሚያገኙበት ነው። ይሄንን ብለናል ለማስታወስ ያህል። ከሚስት ጋር ደስ ይበልህ ብሏል መክብብ ምዕራፍ 9 ቁጥር 9። ኃጢአተኛን ግን ኃጢአቱ ትቀጣዋለች። ስለዚህ መወስለት፣ ማመንዘር፣ ወደ ሌላ መሄድ የመሳሰለው ኃጢአት ነው፣ ማመንዘር ነው። ግን ጋብቻ ክቡር ነው፣ መኝታው ንጹህ ነው እንዳለ የጋብቻ ሩካቤ ነውር የለውም። ስለ ዝሙት ጠንቅ ለእያንዳንዲቱ አንድ ባል ይኖራት ብሏል አንደኛ ቆሮንቶስ ምዕራፍ 7። ስለዚህ እንዲህ ያለ ነገር ስናወራ የጋብቻ ሩካቤ እያጠለሸን አይደለም። አንዱ ደስ ይበልህ ብሏል ምሳሌ 5 ላይ ደስታ ማግኛቸው ነው፣ ዘር መተኪያም ነው። በምኞት ከመቃጠል መጋባት ይሻላል አለ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 2 ጀምሮ። ስለዚህ ይሄንን ቤተክርስቲያን ነውር ነው አላለችም። ሆኖም ግን ለሁሉም ስርዓት አለው። ነገር ግን ሁሉ በአግባብና በስርዓት ይሁን። አንደኛ ቆሮንቶስ ምዕራፍ 14 ላይ ስርዓት አለው። በዓላት ስርዓት አላቸው። አመጋገብ፣ አለባበስ ስርዓት አለው። እግዚአብሔር ዓለም በስርዓት ነው የፈጠረው። እንዲሁም ደግሞ በስርዓቴ ኑሩ ብሎ እግዚአብሔር በተለያየ መንገድ በስርዓት እንድንኖር ገልጾልናል። አምልኮተ እግዚአብሔር የሚገለጠው በስርዓት ነው። የመንግስት ህግ የሚገለጠው እኮ በስርዓት ነው። እያንዳንዱ ጉዳይ ግብር ስርዓት አለው አይደል? እያንዳንዱ ባህልም ስርዓት አለው እኮ። የደቡብ ባህል የሰሜን ባህል ብለን እንደየባህሉ ስርዓት አለው እኮ። እንዴ እንኳን እግዚአብሔር ክብር ይግባውና ጠንቋይ ቤትም ስርዓት አለው እኮ በራሱ። እንዲሆነ ሴት አልገባም፣ ከዛ መቃብር ላይ የተገኘ አይገባም፣ ሬሳ ያለበት አንገባም ይላሉ እኮ። ለባዕድ አምልኮ እንኳን ስርዓት አለው፣ እንኳን አምልኮተ እግዚአብሔር ለመፈጸም። ስለዚህ መጀመሪያ ላስተው የሚገባው ሩካቤ አይፈቀድም ስንል ስርዓት ለማክበር ነው። ስርዓት በማክበር ደግሞ መከበር አለ። ክብር ለሚገባው ክብር ስጡ ነው ሮሜ 13 ላይ። የእግዚአብሔርን ቀናቶች የእግዚአብሔርን ህግ ለማክበር ነው። በማክበር ውስጥ ደግሞ ትውልድ ይባረካል። ዘዳግም 28 ሀገር፣ ትዳር፣ ኑሮ እንዲባረክ እንደ ቃል ይኖር ይላል። በእግዚአብሔር ቃል አክብረን ስንኖር ክብር ይገኛል ነው። ከዚህ አንፃር ስርዓተ ሩካቤ የሚከለከልባቸውን ባለፈው አንስተናል። ለማስታወስ ያህል ለምሳሌ ለቁርባን ሲዘጋጁ ከ2 ቀን በፊት ሩካቤ አይፈጸምም፣ ከዚያም ከ2 ቀን በኋላ። በአጽዋማት ስርዓተ ሩካቤ ክልክል ነው። ጾም የፈቃደ ነፍስ ስለሆነ ስርዓተ ሩካቤ ደግሞ ፈቃደ ስጋ ስለሆነ እንዲህ ያለ ለምሳሌ በአበይት በዓላትና በወር በግዝት በዓላት በ12 በ21 በ29 እነዚህ ከበሩ ስርዓተ ማህሌት የሚቆምባቸው ቅዳሴ የሚቀደስባቸው ናቸው በቤተ ክርስቲያናት ሁሉ። ስለዚህ ምዕመን ሁሉ ከተግባረ ስጋ ተቆጥቦ በመንፈሳዊ ስራ እንዲውልበት ነው። ስጋውንም አዘጋጅቶ በተቀደሰው ቀኔ ፈቃድን አትፈጽም ስላለ የእግዚአብሔርን ቀናት በማክበር ክብር እንድናገኝ። እንግዲህ ከነዚህ አንዱ በእርግዝና ጊዜ ነው። በእርግዝና ጊዜ ከስንት ወር ጀምሮ ነው ለሚለው እኔ እንደተረዳው 9ኙንም ወር ነው። 9ኙም ወር ከባድ ሊሆን ይችላል፣ እንዲህ ነው ሊል ይችላል የሰው ልጅ። አንዳንዴ እናንተ ማታደርጉት ሊሉ ይችላል። አንድ ነገር ግን አስተውል። መስቀል ይዘን የምንናገረው ቅዱስ ሆነን አይደለም፣ ግን የቅዱስን እግዚአብሔር ቃል ለማስከበር ነው። ቀየው ነው። እኛ ደካሞች ልንሆን እንችላለን፣ እግዚአብሔር ግን ኃያል ነው። ለሰው ከምናደላ ለእግዚአብሔር እናደላ ብለዋል ሐዋርያት። አይ ምንም ችግር የለም ምን አለበት ልንል አይደለም መስቀል ያዝ ነው። የእግዚአብሔር ሕግ ይከበር ልንል ነው። እንደ መጥምቀ መለኮት እንደ ቅዱስ ዮሐንስ የእግዚአብሔር ሕግ ይከበር ለማለት መቆማችን እኛ አክባሪ ነን ቅዱሳን ነን ማለት አይደለም።
ቅዱሱን እግዚአብሔር ግን ቅዱስ ነው፣ ቃሉ ይከበር፣ ትጠቀማላችሁ፣ እንጠቀማለን ለማለት ነው። አንዳንዶች እንደዚህ ይላሉ፣ ነፍስ ያደርጉትም ሊሉ ይችላሉ። እርሱን እኛና እግዚአብሔር ነው የምናውቀው። ለምን ይፈርዳሉ? ደግሞም ብቃት አለን ብለን የተናገረን አይደለም። እኛ የበቃችሁ ሁኑ፣ በእግዚአብሔር ፊት መልካም ሁኑ ለማለት ነው እንጂ ደካሞች ነን። ከግልና ከሰብአዊ ከእኛ ድካም ጋር ሊያነጻጽሩ አይገባም። ለእግዚአብሔር ስለምናደላ ነው። ቅዱስ ጳውሎስ ለእግዚአብሔር ቀናተኛ ነን ይላል የሐዋርያት ሥራ ምዕራፍ 22 ላይ። ለቤቱ ቀናተኛ ሆነን እናክብረው፣ የሚያከብሩኝን አከብራለሁ ብሏል። አንደኛ ሳሙኤል ምዕራፍ 2 ቁጥር 20 ላይ ብናከብረው እንከብራለን፣ ቃሉን ብንጠብቅ እንባረካለን፣ ትውልድ ይባረካል። ይሄው ነው ዘዳግም 28 ላይ መሰረት አድርገን። በእንሰት ደግሞ እንጎዳለን፣ ከጸጋው እንርቃለን። መንፈስ ቅዱስ አሁን በዓለ ሐዋርያትን ለማክበር ጾሙ ላይ ነን እና ለሐዋርያት መንፈስ ቅዱስ የወረደላቸው ሲጾሙ ነው አይደል? እንደ እግዚአብሔር ፈቃድ ሲኖሩ ነው። እንደ እግዚአብሔር ፈቃድ ስንኖር የእግዚአብሔር በረከት ይጎበኘናል። እንደ ልባችን ደግሞ ስንኖር ከእግዚአብሔር ጸጋ እንርቃለን። ስለዚህ ጸጋው እንዲበዛልን በእርሱ መንገድ እንሂድ። ከዚህ አንዱ በስርዓት መኖር ነው። በጋብቻ ላይ ከስርዓት አንዱ 9 ወር ተቆጥቦ ራስን ገዝቶ ማሳለፍ ነው የሚል ነው እና እኔ እንደተረዳሁት 9 ወር ለምን ከተጸነሰ ጀምሮ ህይወት አለው። በ40ኛው ቀን ተስዕሎተ መልክ ይሳልበታል ቅዱስ አትናቴዎስ እንደገለጸው። ስለዚህ ህይወት አለው። ወንድ ወይም ሴት በማህፀን አለ ማለት ነው። ስለዚህ ሩካቤ የሚፈጽመው ከሚስቱ ጋር ብቻ አይደለም። በጽንሱ ያለውንም ሌላ ሰው አለ፣ እግዚአብሔር የፈጠረው ሰው አለ። ስለዚህ ያ ተግባር ተገቢ አይደለም። ስርዓት ማክበር ያስከብራል። ሁለተኛው ራስን መግዛት ያዳብራል። ራስን ለመግዛት ነው። 9 ወር አይደለም ዘመናቸውን ሁሉ እኮ በድንግልና የሚኖሩ አሉ። 9 ወር ራስን ጠብቆ መቆየት ትዳር እኮ ኮንትራት አይደለም፣ ኑሮ ነው። 9 ወር ቢቆጠቡ ከዛ በኋላ 90 ዓመትም እግዚአብሔር ከሰጣቸው እድሜ አብረው የሚኖሩ ናቸው እና ራስን መግዛት ደግሞ ራሱ ህይወትን ማዳበሪያ ነው። ገላትያ ምዕራፍ 5 ላይ የእግዚአብሔር መንፈስ ራስን የመግዛት ነው ይላል። ግን ራስን ባለመግዛት አልችልም፣ አይሆንልኝም፣ እሳሳታለሁ፣ እንዴት ይሆናል 9 ወር ሁሉ እንዴት ፈቃድ ስጋት አልፈጽም እንዴ? ከዛ በፊት 20-30 ዓመት ከወንድ ከሴት ርቀው ተኖሮ የለ እንዴ? በድንግልና ኖሮ በተክሊል የሚጋቡ ሰዎች አይደሉ እንዴ? በ30 ዓመቱ የተዳረ አንድ ዲያቆን ወይም አንድ ቤተክርስቲያን ልጅ 30 ዓመት እኮ ሩካቤ አልፈጸመም እና ምን ሆነ? ተነነ በነነ ምን ሆነ? ጤናማ ሆኖ በስነ ልቦናው በራሱ ተማምኖ ኖረ እንጂ። ሴቲቱም እንደዛው 9 ወር ቢቆጠቡ ምንድነው ምን ይሆናል? በመጠበቅ ግን የእግዚአብሔር ክብር ይበዛል ነው። ስለዚህ እንደው አንዳንዴ ስሜታዊ ሆነን ምናምን ሳይሆን እግዚአብሔርን እናክብረው ነው እኮ ወገን። በንጹህ ሊና ይሄንን ባህል ይከበር የለ፣ ህገ መንግስት ይከበር የለ፣ የሰማይና የምድር ንጉሥ የእግዚአብሔር ቃል ይከበር። ይሄ ከእንስሳ ማነስ ነው። በተፈጥሮ እንኳን ያስተምራችሁ ምን ብሏል እኮ መጽሐፍ ቅዱስ። አሁን ከብት ላሚቱ ጸንሳ ሳለ ከብት በሬው ላሟ ላይ አይደርስባትም፣ አሸቶ ይተዋል። ይሄን ደግሞ በገጠር ያደጉ ምስክር ናቸው። አሸቶ ይተዋል፣ አይደርስባትም እና መጽነሷን አውቆ ላሚቱን ያከብራታል። በማጸሩ ያለውን ጽንስ አክብሮ አይረካትም። እኛም አሁን ከእንስሳ አንነስ። ሰው እንስሳ አይደለም፣ በአርአያ ሥላሴ የተፈጠረ ክቡር ፍጥረት ነው። የመንፈስ ቅዱስ ማደሪያ ነን እኮ የተባልነው። ይልቅም የክርስትና ሰው ከዚህ አንጻር እግዚአብሔርን ቃሉን ለማክበር የተባረከ ትውልድ ለመተካት እንደነ ዮሐንስ እንደነ አቡነ ተክለ ሃይማኖት የተቀደሱ ትውልዶችን ለመተካት ይሄን ደግሞ ያለን ቃሌን ብታከብር ትከብራለህ ነው። ያዛ ተቃራኒ ግን መርገም ያገኛል ይላል። ስለዚህ ከበረከት እንዳንርቅ ራስን የመግዛት ህይወት እንድናዳብር መታገስን መታቀብን ያስለምደናልና ከዚህ ጊዜ እስከዚህ ጊዜ አይባልም። እዚህ ላይ አንድ ሳልጠቆም አላልፈው ድንገት ከሳይንሱ እንደው ከዘመናዊ ግንዛቤም እንደው አንዳንዴ ከአባ ስለደረስ የራቅን አድርገው እንዳይገምቱ። ሚዲያ ላይ ስንቆም ሆነ ለምክክር ሰዎች ስናማክር ግራ ቀኝ አይተን ነው በእውነት ከሆነ። ለምሳሌ ከዚህ ጥያቄ ጀምሮ ከአራት ያላነሱ ጽሁፎችን ለማየት አንድ ሁለት ደግሞ የሕክምና ባለሙያዎችን ለማናገር ሞክሬያለሁ። የሚገርመው ግን በእርግዝና ጊዜ ችግር የለውም ያሉኝ አሉ፣ ችግር አለ ያሉኝ ደግሞ አሉ። ይሄንን ሰርች እያደረጉ ማየት ይቻላል። አንዳንዴ ዓለም ፍጹም አለመሆኑን በዚህ እናውቃለን። ምንም ችግር የለውም ምንም ማለት አይደለም እንዲሁም ሊጠቅም ይችላል ብለው በደንብ በዩቲዩብም በጽሁፍም ያስቀምጣሉ። አይደለም ከድሮ የሜዲካል መጽሔት ጀምሮ ደግሞ አንዳንድ የድሮ ጽሁፎች አይቼ
ችግር አለው። ለምሳሌ ምጥን ሊያፈጥን ይችላል። በእርግዝና ጊዜ የሚደረግ ሩካቤ ምጥን ሊያፈጥን ይችላል። መድማትን፣ አላስፈላጊ ፈሳሾችን ሊመጡ ይችላሉ። ኢንፌክሽን ሊፈጠር ይችላል። ሌላው ቀርቶ ትክክለኛ ስነ ልቦናዊ ላይ የሩካቤ ዝግጅት ስለማይኖር ጤናማ አይደለም። ሴቲቱም ቅርጿ መቀየሩ በጽንሷ ያለው ውስጥ የሆነ ነገር ምን ይሆን ይፈጠር ይሆን የሚል ምቹ ባለመሆኑ ጤናማ ሩካቤ አይደለም። ከዚህ ሁሉ ባይደረግ ይመከራል የሚል አንብያለሁ። ስለዚህ ይህንን ሰሚ ዳኛው በሳይንሱ ደረጃ ሁለቱም አለ ለማለት ነው። እኔ ሳይንስ ሰው አይደለሁም፣ ግን የሳይንስ ሰው ጠይቄያለሁ። ኧረ ምንም ችግር የለውም ብሎ የነገረኝ አለ። አይ አይደለም አይመከርም፣ የሃይማኖቱን ብናከብር ጥሩ ነው ያለኝ ባለሙያ አለ። በባለሙያ ደረጃ አሁን ያልኩት ኢንፌክሽን ይኖራል፣ ስነ ልቦናቸው ጥሩ አይደለም። እንደው ይሄ ማስወረድ ምናምን በእርግጥ ቀጥታ ሩካቤ ስለፈጸሙ ማስወረድ ይከሰታል ማለት ግን አይደለም። እንደተረዳሁት ግን ኢንፌክሽኖች፣ ምጥን ማፋጠን፣ ያለ ጊዜው ጽንስ እንዲገፋ ማድረግ የመሳሰሉ ለተለያዩ ህመሞች ኢንፌክሽን ባለው ጉዳይ ደግሞ ለብዙ ነገሮች የመጋለጥ እድልን ይጨምራል። እናም የራሱ ሴቲቱም ውስጧ ዝግጁ አይደለም። እንዲህ ያሉ ነገሮች ሁሉ ከሚሆን ቢቀር ይሻላል ያሉን የሕክምና ባለሙያዎች አሉ። ጠያቂያችንን ባለሙያ ይጠይቁ። እንደ ቤተክርስቲያን ግን ለእግዚአብሔር እናድራሻለን የሚል የእግዚአብሔር ሕግ ይከበር። በእርግዝና ጊዜ ሩካቤ አይፈቀድም። ለምሳሌ በፍትሐ ነገሥት 13 ላይም ስለ ሥርዓተ ቁርባን ሲነግረን ፈሳሽ የማዝረብረብ ጠባይ ያለው ወደ እግዚአብሔር ቤት ገብታ አይቆርቡም። የወር አበባ ያላቸው አይቆርቡም፣ በውጪ ይቆያሉ። ይሄ ሥርዓት ለማክበር ነው። እግዚአብሔርም ቤቱን፣ ሕጉን፣ ሥርዓቱን በማክበር ክብር እንድናገኝ ነው። ልክ እንደዚህ ሁሉ ፈሳሽ እያለ ጽንስ እያለ ሩካቤ መፈጸም የማይፈቀድ መሆኑን የተለያዩ መጻሕፍት እንዲሁም አንዳንድ መጻሕፍት ጠንከር አድርገው በጽንስ ካለው ጋር እስከ መገናኘት ይቆጠራል ብለው ጠንከር አድርገው የጻፉም አሉ፣ የሚገስጹም አሉ። በእርግዝና ጊዜ ሩካቤ መፈጸም በጽንስ ካለው ጋር እንደ ግብረ ሰዶም ያለ ነው እስከ ማለት የሚናገሩ አሉ። ከዚህ አንጻር እግዚአብሔር የፈቀደ አይደለም። ከእንስሳት አንነስ። ሰው ክቡር ነው። ትዳርን ማክበር ነው። ጽንሱን ማክበር ነው። ልጅ የእግዚአብሔር ስጦታ ነው። በጽንስ ያለው እንግዲህ ልጅ ነው፣ ጽንስ ነው። በሂደት እያደገ በኋላ ተወልዶ ልጅ የሚሆን ስለዚህ የእግዚአብሔር ስጦታን ማክበር ነው። ከዚህ አንጻር ራስን መግዛት፣ መታገስ፣ እየጸለዩ መቆየት፣ በሰላም ማርያም ትቅረብሽ እያሉ እየጸለዩ እሷን እየተንከባከቡ መቆየት ይቻላል። ስለዚህ በዚህ መንፈስን ብናየው መልካም ነው እላለሁ። በእርግዝና ወቅት ግንኙነት ማድረግ የማይመከርባቸው ወቅቶች ወይም ሁኔታዎች ምንድን ናቸው? አንደኛ ያለ ጊዜው የመጣ ምጥ ካለ፣ በማህፀን የሚወጣ ደም የሚፈስ ነገር ካለ፣ የሽርቷ ቀድሞ ከፈሰሰ፣ መንታና ከዛ በላይ እርግዝና ሲኖር፣ የማህፀን በር መላላት ሲኖር፣ የእንግዴ ልጁ ቀድሞ ከመጣ ወይም የእንግዴ ልጁ ከተላቀቀ፣ እንዲሁም የአባላዘር በሽታዎችና የማህፀን ኢንፌክሽኖች ካሉ በእነዚህ ጊዜያት ግብረ ስጋ ግንኙነት መፈጸም አይመከርም። ይህ መረጃ ለነፍሰ ጡሮች ወይም ደግሞ በትዳር ውስጥ ላሉ ለሌሎችም ሁሉ ይሆናል። ያረገዘች ሴት የግብረ ስጋ ግንኙነት መፈጸም ትችላለች? ውድ የልዑል እግዚአብሔር ልጆች በዚህ ዙሪያ እንደ እግዚአብሔር ፈቃድ እንነጋገራለን። ነገር ግን አስቀድማችሁ ሼር፣ ኮፒ ሊንክ አድርጉ ለሁሉም ሰው እንዲዳረስ። ፎሎ ማድረጋችሁንም አትርሱ። ስለዚህ ያረገዘች ሴት የግብረ ስጋ ግንኙነት መፈጸም ትችላለች ወይስ አትችልም በሚለው እንነጋገራለን ማለት ነው። በሊቃውንት መጽሐፍ እንግዲህ በፍትሐ ነገሥት በማብራሪያ ላይ እንደተቀመጠው ያረገዘች ሴት የግብረ ስጋ ግንኙነት መከልከል ያለባት ጽንሱ ጎልቶ በሚታይበት ሰዓት ወይም ደግሞ ጎልቶ ሲታይ፣ ጽንሱ ሲታወቅ ነው የተባለው። ጽንሱ ሲታወቅ እርጉዝ መሆኗ ይታወቃል፣ ሰውነቷ ገፋ ብሎ ሲታይ በዛን ወቅት ከዛን በኋላ የግብረ ስጋ ግንኙነት ማድረግ አትችልም ነው የሚለው። ለምንድነው የግብረ ስጋ ግንኙነት የማይደረገው ከተባለ የግብረ ስጋ ግንኙነት የምታደርገው ከባሏ ጋር ነው፣ መቼም ከሌላ ጋር አይደረግም። ስለዚህ ባልየው ሴት ከጸንሳ ከሆነ ሚስቱ ከልጁ ጋር እንደመተኛት ይቆጠራል ተብሎ ነው የተብራራው። ወንድም ጸንሳ ከሆነ ደግሞ ግብረ ሰዶም እንደፈጸመ ይቆጠራል ተብሎ ነው የተብራራው ማለት ነው። በማብራሪያው በመጽሐፉ ላይ በሕጉ መጽሐፍ ላይ ማለት ነው።
እና ስለዚህ ባልና ሚስት ጽንሱ ከታወቀ በኋላ የግብረ ስጋ ግንኙነቱን ይከላከላሉ ማለት ነው። እንግዲህ የጋብቻ ዋናው ዓላማ 3 ነው። አንዱ ለመረዳዳት፣ ሁለተኛው ዘር ለመተካት፣ ሶስተኛው ደግሞ ከዝሙት ጠንቅ ለመሸሽ ስለሆነ በዚህ ሁኔታ ላይ ይህ አይሆንም ያ ይሆናል በሚል ውርክብ ጣጣ እንዳይፈጠር ከነፍስ አባቶቻቸው ጋር በመመካከርና በመነጋገር መጽሐፍ ምን ይላል፣ ቤተክርስቲያንስ እንዴት ታስተምራለች የሚለውን ቀረብ ብለው ከነፍስ አባቶቻቸው ጋር በመነጋገር መቆጠብ አለባቸው ማለት ነው። ቤተክርስቲያኒቷ ግን የምታስተምረው ጽንሱ ከታወቀ በኋላ የግብረ ስጋ ግንኙነት ማድረግ አይቻልም ብላ ነው ያስቀመጠችው። የልዑል እግዚአብሔር ቸርነት ከሁላችን ጋራ ይሁን። ሸር ኮፒ ሊንክ አድርጉ። ፎሎ ማድረጋችሁንም አትርሱ። ጥያቄዎች ካሏችሁ ደግሞ ጥያቄዎቻችሁን ኮሜንት ላይ አስቀምጡልኝ። እንደ ቤተ ክርስቲያናችን ስርዓት አብራርተን ለመመለስ እንሞክራለን ማለት ነው።